ይችኛዋ ኑሮን ኖረዋለች። ኑሮ ገርፏታል። ውሉ የጠፋ ልቃቂት ይመስላል ኑሮዋ። ፊቷ ይናገራል። ሙሉ መጽሐፍ ነው። የወጡት ልጆችና አብሯት ያለው ልጅ ያላዩት ብዙ ጉድ አይቷል ፊቷ እና ያየውን ሁሉ መዝግቦ ተጣጥፏል። ክሬሙ እንኳ አይጣፍጥም እያጥላላች ተናገረች። ዝም አለ። ግን ከፋው። ያን ሁሉ ሰንበር እስኪወጣባት ችግር ገርፏት እንኳ የቅላት ውበቷ ያስታውቃል። ግን የውስጧ መብራት ተቃጥሏል። እሳቷን ኑሮ አክስሎታል። ፊቷ ላይ ብርሃን የለም። ቀና ብሎ አያት። የሱም ብርሃን ሲቀበል ፊቷ ትንሽ ፈካለ። አይኖቿ ግራጫ ናቸው። የግሪክ ክልስ ናት መሰል። ሰበር አየት ነው እንጂ ፍለፊት ማየት አትችልም። የሚያሽቆጠቁጥ ሰው ለብዙ ጊዜ አስጨንቋታል። ያን ያህል ችግር ገርፏትም ቅላቷ ያባብላል። ቋ ቀሽ ገርገጭ ገርቀጭ የቡና መኪናው ያፋጫል፣ ይንፈቀፈቃል። ቴፕ ሪከርደሩ ይዘፍናል። ልቧ ወደ ቴፕ ሪከርደሩ ሄደ። እሱ ኬኩን ይበላል። ከወተቱ ፉት እያለ ኬኩ ጣፍጦታል። ዘፈኑን እየሰማች ስለሆነ የሚበላውን ነገር ለመንቀፍ ጊዜ የላትም። ቅድም የነቀፈችውንም ረስቶታል። ደስ ብሎታል። ዘፈኑን አይሰማም። የሚበላውን ያጣጥማል። ኬኩን ያየዋል። እያየ ይበላዋል። ካላጣሽው አካል በልቤ ላይ ባህታ አለች። ዝም ብሎ ይበላል። በወተት እየማገ ሰምቷታል። ቆንጆ ዘፈን ነበር አለች። ዝም አላት። ይሄን ዘፈን ለረጅም ጊዜ ነበር የምንሰማው። ይህ ጎርነን ያለ ድምጽ ነው። መነጽር ያደረገ ቀጭን ሰውዬ ነጠላዋን እያራገበች ሩቅ ታያለች። ከግድግዳው ወዲያ ነው የምታየው። ህዋን ሳይሆን ጊዜን ነው የምትመለከተው። ጣና ይስጥልን ሀብል ተረክቤ ጭጋግና ጠልና ሌሎችም ከሚለው መጽሐፍ ላይ የባሴ ሀብቴን እነሱ የተሰኘውን ወግ ልናጋራችሁ ወደድን። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ያልሆኑት ነገር እንዴት ይጥማል! አሁን እነዚህ ሁለት ልጆች እንዲህ ሲሆኑ እንዲህ መሆኑ እነሱን ያልሆነን ሰው የሚጥመውን ያህል ይጥማቸው ይሆን? ልጅቱ ጠይም ናት፣ ብሩህ ጠይም ናት። ውስጧ አምፖል ነገር አለ መሰል። ወደ ውጭ የምትረጨው ጨረር እንዲህ አይደለም። ልጁም ለግላጋ ነው። ጥሩ ምግብ እየበላ ባያድግማ ኖሮ ጥቁር ነበር የሚሆን። ግን ጥቁር አይደለም። ደስ ይላል። አነጋገራቸውም ውብ ነው። ድምጻቸው እንዴት ነው የሚለሰልሰው! ኬክ እየበሉና ቡና በወተት እየጠጡ ፍቅር እየተጫዋወቱ ደስታን እንደ ጠበል ሲረጩ የረከሰ ሁሉ ይቀደሳል። ደስታ ናቸው። እንዲያ ያወሩ ደስታ ሲረጩ ቆይተው ለጥቂት ጊዜ በዝምታ አውርተው ተያይተው እየተያዩ ተነጋገሩና ተግባቡና ሂሳባቸውን ከፍለው ወጡ። እነሆ ደስታ አካል ሰርቶ ገዝፎ ሲወጣ ታየ። ብሩህ ፊቷ ከተቀመጡበት ወንበር ላይ ቀረ። እነሱ ግን ወጡ። ሰው ይወጣል ይገባል። ድምር ሰው ነው። ኬኒ ሮጀርስ ይዘፍናል። ፕሮሚስ ሚ ሰን ኖት ቱ ዱ ዘ ቲንግስ አይ ደን ዎክ አዌይ ፍሮም ትሮብል ኢፍ ዩ ከን። የቡና መኪናው ይንፈቀፈቃል። ቴፕ ሪከርደሩ ይዘፍናል። ኢት ዳዝ ኖት ሚን ቱ ቢ ዊክ ቱ ተርን ቱ አዘር ቺክ። የፊቷ ብርሃን እየጨለመ ሄደ። አይኖቿ ጎልተው ይታያሉ። ሰው ይወጣል፣ ሰው ይገባል። ወንበራቸው ባዶ ሆነ። እሷም ጥላው የወጣችው የፊት ዱካም ሄዱ። ቀስ እያሉ ጠፉ። የቡና መኪናው ይንተፋተፋል፣ ያፏጫል፣ ይንፈቀፈቃል። ኬኒ ሮጀርስ ይዘፍናል። ዴር ኢዝ ሰምዋን ፎር ኤቭሪዋን። ቅመሹ እስኪ ይጣፍጣል አላት። እነዚህ ሁለቱ ደግሞ መቼ መጡ? እነዚያ የቀድሞቹ እነበሩበት ቦታ ላይ ነው የተቀመጡት። ሰው ይወጣል፣ ሰው ይገባል። ያሳያትን ኬክ አነሳችና ቀመሰችው። ፊቷን ኮምጠጥ አድርጋ እያለች አጣጣመችው። በመጠኑ ፊቷ መለስ አለ፣ በመጠኑ ፈካ አለ። ጣፈጣት፣ ግን አላረካትም ጣዕሙ። አው ጥሩ ነው አለች፣ ግን በፊቷ አላደነቀችውም ጣዕሙን። አው ደህና ነው፣ ግን እንደ ድሮ አይደለም አለች። አይጣፍጥም አላት። ይጣፍጣል ብትለው ደስ ይለዋል። ፊቱ ያንን ነገራት። ይጣፍጣል፣ ግን እንደ ድሮ አይደለም አለችው። ቅር አለው። እሷ እንዲያ ብትልም እሱ ግን ጣፍጦታል። እንደ ድሮ ተጨንቀውና ተጠንቅቀው አይሰሩትም አለች። ቅር አለው። የእሷን ድሮ አያውቀውም። ሊያየውም አልሞከረም። ዝም ብሎ ኬኩን ይበላል። ቴፕ ሪከርደሩ ይዘፍናል። ድምር ድምጽ ይሰማል። ሳቅ፣ ሹክሹክታ፣ ድሪያ፣ የቴፕ ዘፈን፣ የቡና መኪና፣ ከውጭ የመኪና ድምጽ። የውቢቷ ልጅ ብሩህ ፊት እነበረበት ቦታ ላይ ነው የተቀመጡ። ልጁ ቆንጅዬ ነው፣ እሷ ቀይ ናት። የእሱን ድሮ እንጂ የእሷን ድሮ አያውቅም። አይኖቿ ሞጭሙጨዋል።
ይሄኛውን ኬክ ቅመሰው፣ ሳይሻል አይቀርም ክሬሙ ነው መሰለኝ አለችው። አይኗ ሰው ያፍራል፣ ፍርሃትስ ያለባት አይመስልም። የጀመረውን ጨረሰና ባለ ክሬሙን መብላት ጀመረ። ይሄኛውን ኬክ ቅመሰው፣ ሳይሻል አይቀርም ክሬሙ ነው መሰለኝ አለችው። አይኗ ሰው ያፍራል፣ ፍርሃትስ ያለባት አይመስልም። የጀመረውን ጨረሰና ባለ ክሬሙን መብላት ጀመረ። እሷ ሻይዋን አንስታ መጠጣት ጀመረች። ታየዋለች፣ አይታጠግበውም። ክብ ፊቱ እንዴት ደስ ይላል! ኑሮ ምንም አይነት መስመር አልተለመችበትም በፊቱ ላይ። ችግር አልገረፈውም፣ አልተሰቃየም። ገና ነው፣ ለዚያ አልበቃም። ልጅ ነው። ታየዋለች፣ አይታጠግበውም። መንፈሷ ሁሉ ተረብሿል። ይሄ ነጩ ምንድን ነው አላት፣ ክሬሙን እያሳያት። ክሬም አለችው። ያሳያትን እንደ ዘበት አየት እያደረገች። አይኗ ሰው የሚያፍረው ለምንድን ነው? ፍርሃትስ የለባትም። ይጣፍጣል አለ ክሬሙን እንደ ብርቅ ነገር እያየ። እንደ ድሮ አይደለም አለችና ድሮን ለማየት እምትሞክር መሰለች። በዚያ ላይ ደግሞ አንዱን 30 ሳንቲም ይላሉ። መንፈሷ ሁሉ ተረብሿል። ነፍሷ ተክዛለች። እሱ ክብ ፊቱ እንደ ቅድሟ ልጅ ብርሃን ይረጫል። ግን እሱ ቀይ ነው፣ ጠይም አይደለም። ይችኛዋ ኑሮን ኖረዋለች። ኑሮ ገርፏታል። ውሉ የጠፋ ልቃቂት ይመስላል ኑሮዋ። ፊቷ ይናገራል። ሙሉ መጽሐፍ ነው። የወጡት ልጆችና አብሯት ያለው ልጅ ያላዩት ብዙ ጉድ አይቷል ፊቷ እና ያየውን ሁሉ መዝግቦ ተጣጥፏል። ክሬሙ እንኳ አይጣፍጥም እያጥላላች ተናገረች። ዝም አለ። ግን ከፋው። እሱን ኬኩ ጣፍጦታል። ኬኩን አንስታ እየተጸየፈች በፊት ጥርሷ ጫፉን ገመጥ አደረገችው። ውድ ነው አለ። ስለ ዋጋ ብዙ ነገር አያውቅም። በጣም እንጂ፣ ያውም ለዚህ እየናቀች አሳየችው። ቅር አለው። ጣፍጦት የለም እንግዲህ፣ ለኔ ግን ጣፍጦኛል። ከጣፈጠህ ደግ። በዝግታ ነው የሚነጋገሩት። የሷ ድምፅ ትንሽ ሻከር ያለ ነው። ከሻዩ ፉት አለችለት። እሱ በወተት እየማገ ኬኩን ገመጠው። ታየዋለች፣ አይታጠግበውም። ቅላቱ ድንቅ ነው። ከውስጡ የሚወጣው ብርሃን ሳታስበው ፈገግ ያረጋል። አይኖቹ ጥቁር ቡናማ ናቸው። የጠራ ጥቁር ቡናማ አይን ያለው ሰው ደስ ይላል። እሷም ቀይ ናት። ያን ሁሉ ሰንበር እስኪወጣባት ችግር ገርፏት እንኳ የቅላት ውበቷ ያስታውቃል። ግን የውስጧ መብራት ተቃጥሏል። እሳቷን ኑሮ አክስሎታል። በፊቷ ላይ ብርሃን የለም። ቀና ብሎ አያት። የሱም ብርሃን ሲቀበል ፊቷ ትንሽ ፈካለ። አይኖቿ ግራጫ ናቸው። የግሪክ ክልስ ናት መሰል። ሰበር አየት ነው እንጂ ፍለፊት ማየት አትችልም። የሚያሽቆጠቁጥ ሰው ለብዙ ጊዜ አስጨንቋታል። ያን ያህል ችግር ገርፏትም ቅላቷ ያባብላል። ቋ ቀሽ ገገገ ገርገጭ ገርቀጭ። የቡና መኪናው ያፋጫል፣ ይንፈቀፈቃል። ቴፕ ሪከርደሩ ይዘፍናል። ልቧ ወደ ቴፕ ሪከርደሩ ሄደ። እሱ ኬኩን ይበላል፣ ከወተቱ ፉት እያለ። ኬኩ ጣፍጦታል። ዘፈኑን እየሰማች ስለሆነ የሚበላውን ነገር ለመንቀፍ ጊዜ የላትም። ቅድም የነቀፈችውንም ረስቶታል። ደስ ብሎታል። ዘፈኑን አይሰማም፣ የሚበላውን ነገር ያጣጥማል። ኬኩን ያየዋል፣ እያየ ይበላዋል። ካላጣሽው አካል በልቤ ላይ ባህታ አለች። ዝም ብሎ ይበላል በወተት እየማገ። ሰምቷታል። ቆንጆ ዘፈን ነበር አለች። ዝም አላት። ይሄን ዘፈን ለረጅም ጊዜ ነበር የምንሰማው። የዚህ ዘፈን ትዝታ የበላይነህ ትዝታ ነው። ዝም አለ። ቤቱ ይንሾካሾካል፣ ያወካል። የመኪናው ክላክስ ከውጭ ከሞተሩ ድምፅ ጋር እየተደባለቀ ይገባና እቤት ውስጥ ያለውን ሹክሹክታና ሁካታ ይውጥና ያልፋል። ታሰኘኝ ጀመረ ደሞ ልጁ ወለላ ነው። ሲበላ ደስ ይላል። እሷ ቀይ ናት። ትዝታ ውስጥ ገብታለች። ራቁቷን ገባች። ትዝታ ውስጥ ገብታ ስታዝን እንዴት ደስ ትላለች። የተጨማደደ ቆዳዋ በጥቂቱ ይለጠጣል። ታምርና ታሳዝናለች። ውብ አሳዛኝ ፊቷን ማየት ያባባል። እጓዳ ደመቅ ያለ ሁካታ ይሰማል። ልጁ ግድግዳው ላይ የተለጠፈውን ስዕል ያያል። ዋልያው ተራራው ጫፍ ላይ ቆሞ ልጁን በጽሞና ያየዋል። ወይም ፎቶግራፍ ለመነሳት ተጠንቅቆ የቆመ ይመስላል። የጢስ አባይ ፏፏቴ የተሰጣ ጨርቅ መስሏል። ቀኑ ጸጥ ያለ ነው። ስለዚህም የተሰጣውን ጨርቅ ነፋስ አያውለበልበውም። ቴፑ ይዘፍናል። ዘፈኑም ትዝታ ነው። ድምፅ አመጣጠኑም ለስላሳ የትዝታ እንቅልፍ ያስወስዳል። ለስላሳ የትዝታ ሐዘን። እንዲያም ለስላሳ የትዝታ ሐዘን እያዘነች ፊቷ መስመር ለብሷል። እንዲያም ሰንበር ለብሳ ቅላቷ አልደበዘዘም። ውብ ናት። በትዝታ የተከዘው ውብ ፊቷ ያሳዝናል። ይሄ ቤት ሀ ብሎ ሲከፈት አውቀዋለሁ። እንዲህ እንደ ዛሬው ማንም አይገባበትም ነበር። ግን የሁለት ወር ደሞዙን እንደተቀበለ ይዞኝ መጣና ተጫወትን። እወደው ነበር። ዝም አላት። በጣቶቹ ላይ የቀረውን ክሬም ላስላስ አደረገ። ወንበሮቹን አያቸው። ረጃጅም መከዳ ባይኖራቸው የጠጅ ቤት አግዳሚ ወንበር ነበር የሚሆኑት። ግን እንደዛ አይነት ወንበር አይቶ አያውቅም። ቴፕ ሪከርደሩ ይዘፍናል።
ካላጣሽው አካል አየችውና ፍዝዝ አለች። ልጁ ቆንጆ ነው። ጸጉረ ሉጫ ነው። ቡናማ ሉጫ ጸጉር ደስ ይላል። አበባ ነው። ያደረገው ሸራ ጫማ ቆሽሿል። አንድ ትልቅ ሳቅ አንዴ በቤቱ ውስጥ ተወናጨፈ። የሴት ልጅ ሳቅ ነው። ያኔ ሴት ልጅ ከወንድ ጋር ደፍራ ካፍቴሪያ አትገባም ነበር። ከገባችን በጣም ተፈራ ነበር። አቤት እንዴት ነበር የፈራሁት ያን ዕለት እዚህ ቤት ይዞኝ ሲገባ። ለሱ አልነበረም የምትናገረው። እሱ አንድ ነገር ሊነግራት ፈልጓል። ህልም አየሁ አለ። ዝም ብላ አየችው። እንዲቀጥል ባይኗ ጋበዘችው። ዛሬ በህልሜ አንድ ሰው ሆዱን ታሞ ሲሰቃይ እኮ አየሁ። ማን ነበር እሱ? አላውቀውም። ዘፈኑ አለቀ። ቴፕ ሪከርደሩ ቃ ደሽ አለ። እና ምኑ? ህልምህን ስነቃ ሆዴን በጣም ማመመኝ። ቴፕ ሪከርደሩ መስፈን ቀጠለ። ስሜቷ ወደ ዘፈኑ ሄደ። ጀመረ ደሞ እንደምን አለሽ። ሰፊ መነጽር ያደረገች ልጅ ሙሉ ሳቅ እየሳቀች አለፈች። የለበሰችው ቢጫ ባጊ ንጹህ ነው። አብሯት የገባው ወንድ ልጅ ግማሽ ሳቅ ይስቃል። ወንዱ ልጅ ሰፊ መነጽር አድርጋ ሙሉ ሳቅ እየሳቀች ንጹህ ቢጫ ባጊ የለበሰችውን ልጅ ክንዷን ይዞ ግማሽ ሳቅ እየሳቀ እንደ ሰደርያ ሁሉ ክናድ የሌለው ጃኬት ለብሷል። ጃፖኒ ይባላል ብላ ነበር ሸዊት። ባጊ ሱሪና ንጹህ ቢጫ ሸሚዝ ለብሷል። እሷ ሙሉ ሳቅ ምስቀው የወይን ጠጅ ሊፕስቲክ በተቀባ ከንፈሯ ነው። ሹራቧ ቀይ ነው። ልጇ አዝኗል፣ ጓጉቷል። ለመብላት አይደለም። አባባ ያንተ አባት አይደሉም አለችኝ። ማርታ። በርህራሄ አየችው፣ በንዴት አየችው፣ በሐዘኔታ አየችው። የቡና መኪናው ይጮሃል፣ ቴፕ ሪከርደሩ ይዘፍናል። እጓዳ ሁካታ ይሰማል። ልጁ አዝኗል፣ ተጨንቋል። ሲጨነቅም ቆንጆ ነው፣ ግን እንዲያ ቆንጆ ሆኖም ያሳዝናል። መንፈሷ ለሁለት ተከፍሏል። እሷም ጨንቋታል። ኬክህን አልጨረስክም? አዎ። ኬኩን እየቆጠበ ይበላል። እየሳሳ ክሬሙን ከኬኩ ላይ ይልሳል። እይዋት ስትናፍቀኝ። እንደገና ወደ ትዝታዋ ተመለሰች። ልጁ ኬኩን እየቆጠበ ይበላል። እሷ ተክዛለች። ፊቷ የችግር መጽሐፍ ነው። በዓይን እየተያዩ በኃይል ተነፈሰች። ቀና ብሎ አያት። ፊቷን አለሰለሰችው። እንዲህ አድርጎ የቀረጸው ፊቷ ቀይ ነው። ውብ ቅላቷ አልደበዘዘም። የመናፈቅ ጣጣ። ቴፕ ሪከርደሩ ይዘፍናል። በእኔ ላይ ነው እንጂ። እንደገና በኃይል ተነፈሰች። አይቶ አይጠግበኝም ነበር። ሩቋን እያየች ወዲያ፣ ከዚያች ቅጽበት ወዲያ በጊዜ ዓለም ተጓዘች። ይህን ዘፈን ሲሰማ ያቅፈኝና ቅፍ ያረገኝና ከጥላሁን ጋር አብሮ ይዘፍን ነበር። ማን ነው እሱ? ደንገጥ አለች። ዝም አለች። አየችው። የፊቱ ብርሃን ነጸብራቅ ፊቷን አበራው። ትወደዋለች። አይታ አትጠግበውም። ልጁ ቆንጆ ነው። ለዘውትር እያየሁሽ። ልጁና ትዝታዋ ወደ ዘፈኑ፣ ልጁና ዘፈኑ ወደ ትዝታዋ መለሷት። ጓደኞቹ ያሙት ነበር። ሪቮሉሽነር ሮማንቲክ መሆን የለበትም ይሉ ነበር። ሰው ይንገረኝ፣ እኔ ልስማቸው ትዝ አይለኝም። ያሙት ነበር። እሱም የሚያቅፈኝ የሚዘፍንልኝ በፊታቸው ነበር። ግን አንዳቸውም የምትሰራው ትክክል አይደለም ብለው እፊቱ አይነግሩትም ነበር። ይፈሩት ነበር፣ ያከብሩት ነበር። ደቃቅ ነበር፣ ግን ደግሞ ያከብሩት ነበር፣ ይፈሩት ነበር። 12ኛን ክፍል አልፌ ኮሌጅ ስገባ ማን ነው እሱ? ግራ እየተጋባ ጠየቃት። ግራ ገብቶታል። ሲያያት ደነገጠ። ድንጉጥ ነው። ደነገጠች። ትፈራዋለች፣ ትሸሸዋለች። በሐዘኔታ አየችው፣ በፍቅር በርህራሄ አየችው። አይታት ጠግበውም። ትወደዋለች፣ ትናፍቀዋለች። አብረው እያሉም ናፍቋታል። ኬኩን ጨረስክ? ቡና በወተቱን አልጨረሰውም። ፉታልና ከንፈሩን ላሰ። ከንፈሩ እንዴት ደስ ይላል! እይዋት ስትናፍቀኝ። የትኩስ ኬክ ሽታ ቤቱን አወደው። እሷ ዘፈኑን ትሰማለች። ልጁ ኮርኒሱ ላይ የተሳለውን ስዕል አንጋጦ ይመለከታል። ስዕሉ ላይ ያሉ ሰዎች እግር የላቸውም። መጽሐፍ ማንበብ አስለመደኝ አለች። መጽሐፍ ማንበብ እወዳለሁ አለ። ትወዳለህ? ጥሩ ነው። እሱም መጽሐፍ ማንበብ ይወድ ነበር። አንዳንዴ ሳያናግረኝ ሳላናግረው ለብዙ ሰዓት እናነብ ነበር። መጽሐፍ ማንበብ ጥሩ ነው። ማርታ ደግሞ መጽሐፍ ማንበብ መጥፎ ነው አለችኝ። አለችህ? አዎ፣ እሷም የታሰረችው ይሄን መጽሐፍ አንብባ ነው አለችኝ። ዝም አለች። ግን ከፋት። ይሄን መጽሐፍ ማንበብህን ካልተውክ ወይ ታብዳለህ፣ ወይ ትሞታለህ፣ ወይ ትታሰራለህ አለችኝ። አለችህ? አዎ። አባቴ እብድ ነው? ይህንንም የነገረችህ ማርታ ነች? አይ ማርታ አይደለችም፣ እማዬ ናት። እማዬ? አዎ። ብርጭቆ ሰበርኩና ተናደደችና እብድ ልጅ እብድ፣ እንዳባትህ እብድ አለችኝ። ዝም አለች። አዘነች። በፊቷ ላይ የሚገኙ ስሮች ተጠጋጉ። ፊቷ ሰፌድ መሰለ። የተዘበራረቀ ዙር ያለው ሰፌድ መሰለ። አባባና አባቴ እብድ ነው ወይ ብዬ ጠየቅኳቸው። ማን ነው እንዲህ ያለ አሉኝ። እማዬ አልኳቸው። ውሸቷን ነው አሉኝ። አባትህ እኔ ነኝ አሉኝ። ሳሙኝ፣ ግን ተናደው ነበር። አባትህ እኔ ነኝ አሉና ሳቁ። እኔ ግን ፈራኋቸው፣ ምክንያቱም ተናደው ነበር። ማርታ ደግሞ አባባ አባትህ አይደለም ትላለች። ማርታ አለች። ለልጁ አልነበረም የምትነግረው።
እያሰበች ነው መሰል። የፌዝ ፈገግታ ፈገግ ብላ ታስባለች። ልጁ ቡና በወተቱን አነሳና ጨለጠው። ከፊት ለፊታቸው በርካታ ወጣቶች ጥንድ ጥንድ ሆነው፣ ጥቂቶች ደግሞ ነጠላ ነጠላ ሆነው ሲገቡ፣ ሲወጡ፣ ሲነሱ፣ ሲቀመጡ፣ ሲበሉ፣ ሲጠጡ ይታያሉ። አዲስ የገቡትን በፈንታቸው የሚፈልጉትን ያዛሉ። ትርምስ ነው። ስማ ይሄን ውሰድና ቦቅሰኛ አድርግልኝ። ቦቅሰኛ ምንድን ነው አለ ልጁ። ኬክ አለችው። አንድ ኬክ ልብላ አለ ልጁ። እየፈራ ነው የጠየቃት። ብላ የኔ ወንድም እባክህ አንድ ኬክ ጨምርልን ስትል አሳላፊውን በትህትና ጠየቀችው። ትህትና ነው እንጂ ፍርሃት አልነበረባትም። ኬክ ከዳቦ ይሻላል አለ። አልመለሰችለትም። ዘፈኑን ታዳምጣለች። ከዘፈኑ ጋር ያለፈውን ዘመኗን ትኖራለች። ዳቦ ለተራበ አሉ ፈረንሳዮች አለች አቋርጠው። ዝም አለ። አልገባውም። እንዳልገባው እፊቱ ላይ ይታወቅበታል። ከየት መጣሽ ያላልዋት ፈገግታ ከንፈሯ ላይ መደነስ ጀመረች። ልጁ በአንድ እጁ የገመጠለትን ኬክ ይዞ በሌላ እጁ ጠረጴዛው ላይ የተዘሩትን የኬክ ፍርፍሮች እየደፈጠጠ ይጫወታል። ኬኩን ያያል። እሷ ደረቱን ታየዋለች። ቴፕ ሪከርደሩ ይዘፍናል። ምነው ተለየሽኝ መስከረም። ልጁ የኬኩን ፍርፋሪ እንደ ቁንጫ ያፍተለትላል። እንቁጣጣሽ ብለን እሷ በሐሳብ ተውጣለች። የኛ ኑሮ ትግል ነው አለኝ። አመንኩት። ምርጫ አልነበረኝም። አመልከው ነበር። እኔ ብቻ ሳልሆን ጓደኞቹም ያመልኩት ነበር። በጠያቂ አይን አያት፣ በጥርጣሬ አይን አያት፣ በፍርሃት አይን፣ በስጋት አይን አያት። ሲሰጋም አይኑ ያምራል። ቆንጆ ልጅ ነው። ፈራሁ አላት። ፈርቷል። ምን ፈራህ አለችው። ደንግጣለች። መደንገጧ ይታወቅባታል። የምትነግሪኝ ነገር ያስፈራኛል አላት። ዝም አለች። በስጋት አየችው። ይናፍቃታል። ምን ነገርኩህ አለችው። እንጃ አላት። እቅፍ አርጋ ሳመችው። አፍንጫዋ ቆንጆ ነበር። ፊቷ እንዲያሰንበር ብቻ ሆኖ እንኳ አፍንጫዋ ደስ ይላል። ቴፑ ጧ አለ። ከውጭ ሲቲቲት የሚል ድምፅ ተሰማ። ጧ የጥይት ያህል ጮኸ። ሰው ገጨ? እንጃ። በቤቱ የቀረሰውም ያላል መሰለ። እየተንጋጉ ወጡ። ልውጣ አለ። ከገቢ ወጪው ወሬ አንድ ሰው ሳይሞት አልቀረም። አርፈ ተቀመጥ አለችው። ልጁ መውጣት አምሮታል። እሷም መውጣት አምሯታል። የሞተውን ሰው እንዲያይ የፈለገች አትመስልም። ይሄ ሰው መቼ ገባ? ልጁ አጠገብ ነው የተቀመጠው። እሱ ሰውየውን ያያል። ልጁ ግራ ተጋብቷል ወይ አፍሯል። እሷ ነጠላዋን ታራግባለች። ኬክ ትወዳለህ አለ ሰውየው። ቴፕ ሪከርደሩ ይላል። አንድ ማኪያቶ አለ ሰውየው ጠቆር ያለ። ይህ ጎርነን ያለ ድምፅ ነው። መነጽር ያደረገ ቀጭን ሰውዬ ነጠላዋን እያራገበች ሩቅ ታያለች። ከግድግዳው ወዲያ ነው የምታየው። ህዋን ሳይሆን ጊዜን ነው የምትመለከተው። ምን አይነት ኬክ ይምጣልህ አለ ሰውየው። የዚህ አይነት ኬክ አምጣ አለ ቦዩን። ምን አይነት ኬክ ይሁን ሲል ጠየቀ ቦዩ። 2 ክሬም ኬክ፣ 1 ቦምቦሊኖ አለ ሰውየው። እኔስ መስሎኝ ነበር። አንዲት ዘለላ ቡናማ ጥቁር ጸጉር ወደ ግንባሯ ተነጥላ በፊቷ ላይ ወርዳ አንገቷን አልፋ ደረቷ ላይ ወድቃለች። ጸጉሯ ወዙን አጥቷል። የቡና መኪና ይጮሃል። ግድግዳው ላይ ያለው ልጅ ይስቃል። እኔስ መስሎኝ ነበር። ቴፑ ናፍቆቷን ዘፈነላት፣ አባበላት። ጊዜን አፈጠጠችበት። ጊዜን ግን ትዝ ያለችው አይመስለውም። ቴፑ ጊዜን አልዘፈነውም። ይኸው አለ ቦዩ የታዘዘውን እያቀረበ። ጥሩ ውሃ በብርጭቆ አምጣልኝ አለ ሰውየው በምስጋና አይነት። እሱ ኬኩን በናፍቆት አየው። ኬክ ይወዳል። ኬክ ከዳቦ ይሻላል። ሸሚዙ አዲስ ነች፣ ደስ ትላለች። ጃኬቱ አልተቆለፈም። ግድግዳው ውሃ ሰማያዊ ቀለም ተቀብቷል። እሷ ውሃ ሰማያዊ በተቀባው ግድግዳ በኩል በሐሳብ ጭልጥ ብላ ሄዳለች። አዝናለች። የናፍቆት ሐዘን አዝናለች። ሰውየውና ልጁ የተግባቡ ይመስላል። ይተያያሉ። ብላ እንጂ። እሺ። ኬኩን በቁጠባ መልክ ትንሽ ገመጥ እያረገው ቀና ብሎ ሰውየውን ያየዋል። ደስ እያለው ያየዋል። ኬኩን ደስ እያለው ይበላል። ኬክ ይጣፍጣል፣ ራብ ያስጠላል። ልጁ ሰውየውን አየው። ሰውየው ደግ ነው። እያፈረ ሳቀ፣ ፈገግ አለ። 2 የፊት ጥርሶቹ የፈረንጅ ባቄላ ያካክላሉ። ነጭ ናቸው። ቴፑ ይዘፍናል። አየችው። ኬክ ይበላል። ሰውየው አያት፣ አየችው። ለምን ቅድም ልጁ ፈራ። ቀና ብሎ አያት። በብሩህ ቀይ ኮከብ ፊቱ ላይ የፍርሃት ዘር ተበትኖበታል። ሰውየው በመነጽር ውስጥ አሾልኮ አያት። ከበዳት። ሰውየው አያስፈራም፣ ግን በጣም ይከብዳል። ግርማ ሞገስ አለው። ቴፕ ሪከርደሩ የተቆራረጠ ድምፅ ያወጣል። ትናላት። መሳል ጀመረች። ሰውየው ፊቱ ለወጥ አለ። ፊቱ ቅጭም አለ። ፊቱ ቅጭም ሲል ይበልጥ ሩህሩህ ይሆናል። ቆንጆ ነው ሰውየው። ትን ብሏታል። ያስላታል። ልጁ መብላት አቁሟል። ያያታል። በጣም አልደነገጠም፣ ግን አይኑ ሰግቷል። ሲሰጋ ያሳዝናል።
ሲያሳዝን እንዴት ነው የሚያምረው! አይዞሽ አይዞሽ፣ ምን ነው ምን ነካሽ አላት ሰውየው። ፊቱ ከሰውየው ሸሸ። ልጁን አየችው፣ ሰግቷል። እጇን አንስታ አረጋጋችው። በአንድ እጇ ቡናማ ጸጉሩን እያሻሸች ልታረጋጋው ሞከረች፣ ግን ሳሉ አስቸገራት። እሱ ግን አይናገር አይበላ ጨንቆታል። ሰውየውም ጨንቆታል። ይህን የመሰለ ዘፈን ይደምስሱት። አይዞሽ ትንታ ነው፣ ትንፋሽሽን ቋጠር አርጊና በኃይል ወደ ውጭ ተንፍሺ። ሰውየው ምክርም እርዳታም እየሰጠ ያጽናናታል። ደግ ነው። ልጁ አፉን ያንከላውሳል። ትስላለች። የቡና መኪናው ቱፍ ቱፍ ግሽ ቱፍ ይላል። ያስላታል። ትን ብሏት ያስላታል። ቴፑ ይዘፍናል። እሷ ሳሉ ጋብ እያለላት ነው። ልጁ እየደነገጠ አፉን ያንከላውሳል። የሰውየው ፊት ዘና ብሏል። ፈገግ ሳይልም መደሰቱ ይታወቅበታል። አልቻልኩም መረረኝ እኔን። እሷ ቴፑን አታዳምጥም። ፊቷ ቀይ ይሆናል። ደረቷን ገልጣ በነጠላዋ ታራግባለች። ልጁ ኬኩን አልጨረሰም። ከኬኩ ላይ ክሬሙን ይልሳል። ሰውየው ቦምቦሊኖውን ጨርሶ አፉን በናፕኪን ይጠራርጋል። ጨርስና እንሂድ። ና ቦይ ና። ሂሳብ ስንት ነው? በጠቅላላ ነው? የእኛን እኛ እንከፍላለን አለች። በጠቅላላ? አው በጠቅላላ ስንት ነው አለ ሰውየው። 2.5 የእኛን እኛ እንከፍላለን። ሰውየው ኪሱ ገባ። እሷም መሐረብ መፍታት ጀመረች። መሐረቡ ጠብቆ ነው የተቋጠረው። እሷ ልትፈታ ትታገላለች። ሰውየውን አልወደደችውም። ቦዩ ዕቃውን እያነሳሳ ጠረጴዛውን ይወለውላል። ልጁ እጣቱ ላይ የቀረውን ክሬም ይልሳል። ሰውየው 5 ብር አውጥቶ ሰጠው። የእኛን እኛ እንከፍላለን። የጠቅላላ ሂሳብ መልስ አምጣ። እሷ የተናደደች ትመስላለች። እውነቷን ነው የተናደደችው። ቦዩ ለሰውየው መልሱን ሰጠው። የእኛን እንካ ተከፍሏል። ቴፕ ሪከርደሩ ይዘፍናል። ሰውየው ተነስቶ ልጁን ጉንጩን ስሞት ወጣ። እሷም እየተከዘች ተነሳች። ልጁ ደስ ብሎታል። ወጡ።